አደጋ ውስጥ እየገባን ነው። ስለዚህ ክረምት ከመግባቱ በፊት እነዚህን ነፃ መሬት ላይ ያሉት ላይ በአስቸኳይ መደምሰስ አለባችሁ የሚል ውሳኔ ወስነዋል። ክረምት ከመግባቱ በፊት ማተር ኦፍ 1 month and 2 months ማለት ነው። ዝም ብሎ አይደለም እነ ኢሳያስ ይሄን ነገር ሲሪየስሊ የሚያነሱት በባዶ አይደለም። 2-3 ምክንያቶች አሏቸው በነገራችን ውስጥ ኢንተርናሊ ማለት ነው። አንደኛ ነፃ መሬት ላይ ያሉት የትግራይ ልጆች ናቸው። ነወዲያን ጥሩ የትግራይ ልጆች ናቸው። የትግራይ ተዋጊዎች ናቸው። የኢትዮጵያ መከላከያ ነበሩ ዋቴቨር ብቻ የትግራይ ተዋጊ እና አሁን ቁጥራቸው ደግሞ 4 ክፍለ ጦር እንግዲህ ወታደሮች እዚህ ውስጥ ካላችሁ አንድ ክፍለ ጦር ስንት ይዛል ንገሩና አባዙት ስንት ሺህ ሊሆን እንደሚችል። ሎጂስቲኮቻቸውም እየታዩ ነው። ነገ ከነጎዲያ ሌላ አይነት ሲሪየስ ነገር ከመጣ ድጋፍ የማግኘት ነገር አይኖርም ብዬ አላስብም። ይኖራል ድጋፍ። ምን የኢትዮጵያ መንግስት ሞኛ አይሆንም። የሆነ ነገር ከመጣ ድጋፍ ሊያደርግ ይመጣል ብዬ አስባለሁ። መሬትም ዝም ብሎ አይደለም የሚሰጠው፣ እውቅና ሰጥቶ ነው ነፃ መሬት የሰጠው። ስለዚህ የሻቢያ ፐርፐዝ የመጀመሪያው የትግራይ ልጆች ከትግራይ ልጆች ጋር እንዲጋደሉ ነው እየሰራ ያለው። ያ ነው ቁርሾውን እንዳይታረቅ የሚያደርገው የትግራይ ልጆች ከትግራይ ልጆች ጋር ከተጋደሉ። ስለዚህ አንዱ የሚፈልገው ሻቢያ ቁርሾ በራሳቸው በትግራይ ውስጥ እንዲሆን ነው። ሁለተኛ የሚፈልገው ጦርነቱ ቢነሳብኝ እንኳን የአሰብን መንገድ ነው መቁረጥ ያለብኝ የሚል ውሳኔ ወስነዋል ሻቢያ። የአፋር የተባለው ለዛ ነው። የአፋርን መንገድ ከሰበርኩት ኢትዮጵያ ትታነቃለች። በሎጂስቲክ ምንም የሚገባ ነገር አይኖርም። ስለዚህ ያን ኤሪያ ያንን ሚሊቴሪ ማግኘት ማለት የኢትዮጵያንም ሰብሮ ለመሄድ ወደ ኢትዮጵያ ጦርም ለመሄድ የሚችሉት ነገር አይደለም። ስለዚህ የግዴታ ነፃ መሬት ላይ ያሉትን የትግራይ ልጆች መደምሰስ አለባቸው ብሎ ነው የወሰኑት። እና መጀመሪያ አካባቢ እንደውም የትግራይ ልጆች አይደለም የሚል ፕሮፓጋንዳ አስቀምጠው ነበረ። በነገራችን ላይ ሌላው አካል የትግራይ ልጆች አይደሉም ብሎ እንዲያስብ። ስለዚህ ይሄ ሁለተኛው ውሳኔ ነው። ሶስተኛው ኬዝ ነው ከጀነራል ታደሰ ወረደ ጋር የተያዘው። ስለዚህ አንደኛ የኦሮሞ ምሁራን ድርጅቶች ላይ የወሰኑት ውሳኔ ነው። እስከ 7 ሰዎች ወደ አስመራ እንዲሄዱ እየመለመሉ ነው ያሉት። የሚሄዱ ሰዎች 2 ፈቃደኛ ሆነዋል። ሁለተኛ ነፃ መሬት ላይ ያሉትን የትግራይ ልጆች እስከ ክረምት እስኪገባ ድረስ እርምጃ መውሰድ አለባቸው የሚል ማስጠንቀቂያን ያሳረፉላቸው። ሎጂስቲክ እንደግፋቸዋለን ያሏቸው። ሶስተኛ ጀነራል ታደሰ ወረደን በተመለከተ ነው። ወይ እናንተ መንገድ ይከተል ወይም እርምጃ ወሰዱበት እንደ ቀድሞ ፕሬዝዳንት ማለት ነው። አራተኛው ከህዳሴ ግድብ ጋር የተያያዘው ነው።